ነገሮች በሙሉ እንድትረሻቸው ነው የምፈልገው። አይ ማርክ በጭራሽ እኔ መርሳት አልችልም። በእግዚአብሔር መርሳት አልችልም። በእናትሽ በእግዚአብሔር እኔ እንደዚህ እንድትሆኝ አልፈልግም። በእኛና እንለያይ። እሺ አላሳዝንክም? ታሳዝኛለሽ። ስለምታሳዝኝ እኮ ነው። ረዱ ምን ማለት ነው? ስለማከብርሽ ስለምወድሽ ነው። በቃ አንቺ መጎዳት የለብሽም። ከኔ የተሻለ ሰው ይገባሻል ብዬ ነው። ታፈቅረኛለህ? ይሄ ሊሆን አይችልም። እኔ አሁን አሰብሻቸውን ነገሮች ሁሉ እንደማይሆኑ ልንገርሽ። ለምን አይሆኑማ? ማይሆኑ ለመደበር ነው። እኔ አሻንጉሊት አይደለም። እንደዛ ብለሽ እንድታስቢ አልፈልግም። ረዱ ምን እያልሽኝ ነው እንዴ? ማለት ከኔ ጋር አናግሪኝ። ረዱ አናግሪኝ። ራሱ ወዳድ ነህ። ምክንያቱም አንድ ቀን ለሰው ስሜት ስትጨነቀች ካለቅም ሁሉ ጊዜ ስለራስ ነው የምታስበው። ረዱ አሁን ስላንቺ አስቤ ነው ይሄን ነገር እያደረኩት ያለሁት እኮ። ይሄን ነገር እኮ ስለወደድኩሽ ወይም ደግሞ ስለማከብርሽ እኮ ነው። ምንም ነገር አይሰማህም? ያንን ስሜት ይኸውልሽ፣ አንቺን ደግሞ መልሶ እንዳይጎዳሽ ነው። ስሜት ውስጥ እንደዚህ አይነት ጥያቄ ጠይቀሽኝ የባሰ ደግሞ እንዳዝንብሽ አታድርጊ። የባሰ ልቤ እንዲሰበር አልፈልግም። ልረዳህ እሞክራለሁ አውቃለሁ ምናምን፣ ግን በጭራሽ እሺ በይ በቃ። ከዚህ በላይ ግን ምንም ማለት አድርገው። ከዚህ በኋላ ግን እኔ እናንተ ነገር ይቁም ከተባለ እኔ አንተ መደበሪያም ሆነ አሻንጉሊት አይደለሁም። እሺ እንደዚህ ሆነሽ እንድንለይ ስማኝ። አብረን በነበረን ሰዓት እኮ ደስተኛ ነበርኩ፣ አንቺም ደስተኛ ነበርሽ። በቃ እሺ አይደለም? ያንን ደስታችን የት ነው የምትኖሪው? ያለሽበት ቦታ የት ነው የምትኖሪው? ያለሽበት ቦታ ምንኛ ያለው ያንቺ ትዝታ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ያው ብዙዎቻችሁ ቴክስትም እያደረጋችሁልኝ ቮይስም እያስቀመጣችሁልኝ የብዙዎቻችሁን አላዳመጥኩም፣ ያንዳንዶቻችሁን ግን አዳምጫለሁ። ያው ያልመለስኩላችሁ ሁሉም ነገር ተከድኖ ይብሰል የምትሉት ነገር አለ አይደል? አንዳንዴ ጊዜ መስጠት ያለባችሁ ነገር ጊዜ ሰጣችሁት ለማራቅም ራሳችሁንም ለማየት ወደ ራሳችሁም ለመመለስ በቃ ጊዜ የሚያስፈልጋችሁ ከሆነ እንደዚህ አይነት ነገሮች ያው ለአብዛኞቻችሁ መልስ አልሰጠኋችሁም ምናምንና ቮይሳችሁን አዳምጬው ነበረ። ያው አብዛኞቻችሁ በእኔ እንዳዘናችሁ በእኔ እንደተከፋችሁ ነው የነገራችሁኝ። ያው ይሄ ማንነቴ የኔ አይደለም። ነገር ግን አንዳንድ ነገሮች እንደዚህ እንድትወስኑ የሚያደርጋችሁ አንዳንድ ሁኔታዎች ይኖራሉ። በጣም ዋጋ የከፈላችሁለት ነገር ዋጋ እንደሌለው ስትቆጠሩ በጣም ያናድዳችኋል። ከዛ የማይሆን ውሳኔ ውስጥ ትገባላችሁ እና በጣም ትግል ውስጥ የነበርኩበት ሳምንት ነበር። ይሄ ሳምንት ለኔ ቻሌንጅ የሆነ ሳምንት ነበረ። ብዙ ነገሮችን ለማስተካከል ብዙ ነገሮችን ለማድረግ ሞክሬ ነበረ። ነገር ግን አንዳንድ ነገሮች ያው እስቲ ልተዋቸው ለጊዜው የሚሆነውን አያለው የሚመጣውን ነገር አያለው በሚል ትንሽ ያለውም ነገር ራቅ ብዬ ነበር ከእናንተም ከተገናኘው። ያው ዛሬ 3ኛ ቀን ነው ምናምን ነውና ቤተሰቦቼ ያው ሁላችሁም እንዳዛዘንኳችሁ ስለሚገባኝ ሁላችሁም እንዳስከፋዋችሁ ስለማቅ ያው አሁን ላይ ያለውበትን ሁኔታ በጣም የሚከብድ ነው። ያው አጠገቤ ረዱ አለች። ነገር ግን ቀረቤታችን ሙር በሰፋ ቁጥር ሌላ ነገር ደግሞ እንዳይፈጠር ሌላ ነገር እንዳይነሳ በጣም እየፈራሁኝ ነው ያለሁት። ምክንያቱም ሰው ስትለምዱት አብራችሁ ጊዜ ስታሳልፉ ያለፈ ነገር ሊነሳ ሊቀሰቀስ ይችላል። ብዙ ነገሮች አሉ ማለት እንደዚህ ላታሰብ ትችላለች የምለው ነገር አይደለም። ብዙ ነገሮች እየሆኑ ስለሆነች ያው የምትፈልገውን ነገር አብራችሁ ስትሆኑ ጊዜ ስታሳልፉ ሁሉም ሰው ነው በቃ። ምክንያቱም ይሄ የምትደብቁት ነገር አይደለም፣ የሚሸፍኑትም ነገር አይደለም፣ ስሜት ነው። የሆነ ቀን የሆነ ነገር ሊፈነዳ ይችላል በሚል ዛሬ ወደ እናንተ የመጣሁት ቢያንስ ነገሮች እንኳን ባይስተካከሉ ያው የኔና የረዱን ነገር ማስተካከል አለብኝ ብዬ አስባለሁ። ያው እንደተሳሳትኩ አሁን አይደለም አውቀዋለሁ። ነገር ግን አንዳንዴ እልህ ስትገቡ የገዛ ቤታችሁን ያፈርሳል እልህ።
ትዳር ውስጥም ብትሆኑ ከሚስቶቻችሁ ጋር እልህ ውስጥ ስትጋቡ የሆነ ነገር ውስጥ አለ አይደል አንዳንዴ አልሸነፍም ባይነት የሆነ ወጣት ስትሆኑ ደግሞ ከባድ ነው። በቃ የሆነ ሰው አልሸነፍም ካለ እኔስ ማን ነኝ? ይሄ የፉክክር ቤት ሳይዘጋ ያድራል እንደሚባለው እና እንደዛ አይነት ነገር ውስጥ ገብቼ ነበርና ያው ይሄ ባህሪ የኔ አይደለም። ነገር ግን አንዳንዴ ያው በቃ ምን እንደሚጫጫናችሁ አታውቁም። ስሜታዊ ትሆናላችሁ፣ ከዛ በኋላ ትመለሳላችሁና ዛሬ ላይ ትንሽ ወደ ራሴ ተመልሼ ለማየት እየሞከርኩኝ ነው። ነገር ግን ማስወገድ ያለብኝን ነገር ከላይ ላይ እያስወገድኩኝ ርቀትን መፍጠር ካለብኝ ርቀትን እየፈጠርኩ ማለት ለማስተካከል ባይቻል እንኳን ሞር የእሷ ነገር ደግሞ መልሼ መጉዳት ስለማልፈልግ ምክንያቱም ሴት ልጅ ትጎዳለች እና እሷንም መጉዳት ስለማልፈልግ ያለንን ርቀት ትንሽ ማስፋት ፈልጋለሁ። ከሷ ጋር ያለን ቀን በቀን እየተገናኘን ነው፣ ብዙ ነገር እያሳለፍን ነው። እናንተ ማታውቁትም ብዙ ነገሮች አሉ። አብረን እየወጣን ሻይ ቡና እያልን ያለ ነው። ነገር ግን ያ ሁሉ ነገር ወደ ሌላ ነገር እንዳይቀየርብኝ እየፈራሁኝ ስላለ ያው የመጀመሪያ የሚሆነ ነገር ስላለ የሆነ ነገር እንዳይፈጠር ፈርቼ ዛሬ ያው ሁላችሁም እንደሚደብራችሁ አውቃለሁ። እኔ ምርጥ ቤተሰቦች ረዱን የምትወዷት በጣም ብዙ ሰዎች እንዳላችሁ ተስፋ አደርጋለሁ እና እሷንም ላለመጉዳት ነው ይሄንን ነገር ማለት ከሷ መራቅን የፈለኩበት አንደኛ ምክንያት እሷንም ላለመጉዳት ነው። በእኔ እንድታዝንብኝ ስለማልፈልግ በሰላም ከሷም ጋር እንድለያይ ነገሮችን ደግሞ ቀስ በቀስ ደግሞ ይስተካከላሉ ብዬ አስባለሁ። ያው ከሷ ጋር ያለኝን ግንኙነት በሩቁ ቢሆን ብዬ አስባለሁ። አሁን ላይ በጣም ቀረቤታችን በጣም እንትን እያለ ስለሆነ ያ ነገር ደግሞ መሆን የለበትም ብዬ እያሰብኩኝ በቃ ሳልተኛ ነው ያደርኩት። ዛሬ እንደውም በጠዋት ነው የመጣሁላችሁና ይሄ ነገር እዚህ ጋር ማብቃት አለበት ማለት የኔና የረዱን ግንኙነት እዚህ ጋር ማብቃት አለበት። ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሆነዋል። የሆነው እንኳን ሆነ፣ ያለፈውም እንኳን አለፈ። ነገር ግን ያው አጠገቤ ስላለች በጣም ደስተኛ ነኝ። ምክንያቱም አንድ ሰው አጠገባችሁ ኖሮ ያ ሁሉ ነገር ሲፈጠር አብራችሁ ሆኖ እንደራሳችሁ የምትቆጥሩት ሰው ካጠገባችሁ ሲኖር ያው ቃል የላችሁ ምን እንደምትናገሩ ቃል የለኝም። ለሷ ምላትም ነገር የለም። ምክንያቱም በጠራዋት ሰዓት ቶሎ ነው የመጣችው። ማለት ከረጅም ጊዜ በኋላም ቴክስት ሳደርግላት እሺ ብላ መጣ ከኔ ጋር አብራ ጊዜ እያሳለፈች ነው ያለችውና አብራኝ ስለሆነች በጣም ደስተኛ ነኝ። አሁንም አብራኝ ስለምትሆንም ደስተኛ ነኝ። ነገር ግን ያው ቀረቤታችን ትንሽ ቢሰፋ ብዬ አሰብኩኝ። ምክንያቱም በጣም እየተቀራረብን ስላለ ነገሩ ሳይከብድ በዚሁ ማብቃት ስላለበት ነውና ወደ እናንተ የመጣሁት። ያው እንደምታዩት ጸባይኛ ናት፣ ትሁት ናት፣ ለእኔ ደግሞ ቅን ናት፣ የዋህ ናት እና ያንን ነገሯን ደግሞ መስበርም መጉዳትም አልፈልግም፣ ማሳዘንም አልፈልግም። በጣም ምርጥ ሴት ናት። ዛሬ ጠርቻታለሁ እዚሁ ሰፈር አካባቢ እና ዛሬ ያለንን ነገር በቃ ባጭሩ አብቅቶለታል ማለት አልፈልግም። ነገር ግን ትንሽ ቀረቤታችን ቢሰፋ ብዬ አስባለሁ እና እሱን ነገሮች ማስተካከል አለብኝ ብዬ ስላሰብኩኝ ነው። ከናንተም ያው ብዙዎቻችሁ የአንዳንዶቻችሁ ስልክ ያላነሳሁት ያው ለኔ በማሰብም በጣም ልትጫኑኝ ልታወሩኝ ትፈልጋላችሁ። ነገር ግን ያው ራሴ ማዳመጥ ስላለብኝም ነው ያላነሳሁላችሁ። ለዛ በጣም ይቅርታ፣ ለብዙዎቻችሁ በጣም ይቅርታ እና ሁሉም ነገር ይስተካከላል ብዬ አስባለሁ። ያው ፈጣሪ ጻፈላችሁ ማንም ሊሰርዘው አይችልም እና አንዴ ከተጻፈ ደግሞ ማንም ሰውም ሰይጣንም ምንም ሊሽረው አይችልም እና እኔ ፈልጌ ምሽረው ነገር የለምና እስቲ እሷም ተምጣና ያለውን ነገር ማለት እሺ ብላ ትቀበለኛለች። ምክንያቱም የኔን ሰላም የኔን ደስታ ነው የምትፈልገው። ነገር ግን እሷንም መጉዳት ስለማልፈልግ ነው። ብቻ ተረታችሁኛል እና ሁላችሁም ስለተጨነቃችሁ ከኔ ጎን ስለሆናችሁ በቃ በርታ ብላችሁ እያበረታታችሁኝ ያላችሁ በጣም ብዙ ሰዎች አላችሁና ከልብ አመሰግናለሁ ለዛ ነገር። ያው ስትመጣ ከሷ ጋር ያለኝ ነገር ባጭሩ ማለት ከዚህ ከቀጠለ
ሌላ ነገር ውስጥ ገብተን ደግሞ እሷንም ማሳዘን አልፈልግም ማለት እንደዛ አይነት ስሜት ውስጥ የለውም ማለት አሁን ፍቅር ውስጥ የመግባት ሌላ ነገር ውስጥ የመግባት ምንም ሐሳቡም እቅዱም ምንም የለኝም። ምክንያቱም በቃ አለ አይደል ያለ ፍቅርም ይኖራል ማለት ኖርማልም ሰው ሆኖ ይኖራል ብዬ እያሰብኩኝ ያለው ሰው ነኝና ማሳዘን የለብኝም ብዬ ስላሰብኩኝ ነው ይሄንን ነገር ላደርግ ወደ እናንተም የመጣሁት። እስቲ ትምጣና ደግሞ ያለውን ነገር አብረን እናያለን። ዛሬ እንዴት ነው? ስፖርተኛ መስለሽ? ደህና ነሽ? ሁሉ ሰላም? እስቲ በዚህ ወጥቼ ይላል ጂም ጀመርሽ እንዴ? አዎ ነግሬሽ ነበር። ትረሳለህ ሲጀመር አንተ። አይ ጧት እንደምትሰሪ አላወቅኩም ነበር፣ ግን ጎብዘሻል ማለት ነው። ያው ለዛ እንደዚህ ሸንቃጣ ይሆንሽ። አይ ጎብዘሻል። ደህና ነሽ? እንዴት ነሽ? ኮወለፉ አይ እኔ ስጠፊ እኮ በቃ እቺ ልጅ ምንድነው በውስጥ ታዋቂነት ምን ጀምራለች ምናምን ብያለሁና ለካ ረስቼዋለሁ። ጂም እንደጀመርሽ ነግረሽኝ ነበር፣ ግን ረስቼው ነበር። እና ደህና ነሽ? ሶስት ተፋፈልጊ ምን አንተ በዛው ጠፋሽ። እራት ጋበሽኝ በዛው ጥፍት እኔ ምንለው ግን ያው ስራ ታውቂ የለ ቢዚ ነበር። ጊዜ ለማመቻቸት እየሞከርኩኝ ነው እንጂ እኮ ያንክል ፍሪ ጊዜ ምናምን የለኝም። አይ ከዚህ በኋላ ታገኛለሽ። ከዚህ በኋላ ላንተ አዘጋጃለሁ እንዳታስብ። አይ እኔን የማታገኝበት ፍሪ ታይም ብዙ ይኖርሻል ብዬ ነው። አይ ቢሆንም ግን ያው ሌላ ማንነት ማክራለሁ። ዛሬ ካሜራ ይዤ ነው የጠበቅኩሽና ማለት የኔና አንቺ ግንኙነት ሰው በብዙ አንገል እየተረዳው ነው። አንደኛ ያው ያለፈ ነገር አለፈ ነው። አሁን አዲስ ነገር አረ እና በዚህ ታይም ደግሞ ያለሽበት የስራ ሞራልሽ ሁሉ ነገርሽ እንዲበላሽብሽ አልፈልግም። ማለት ለኔ ጊዜ እየሰጠሽ ነገሮች ወዳልታሰቡ ነገር ውስጥ አንቺም ስሜታዊ ሆነሽ ብዙ ነገሮች እንዲበላሽ አልፈልግም። ዛሬ የጠራሁሽ ያው ይህን ነገር ስልሽ በጣም እየደበረኝ ነው። ማለት መናገር ራሱ ፈራሁኝ። የኔና አንቺ ግንኙነት መቆም አለበት። እዚህ ጋር ቢቆም ደስ ይለኛል። እሱ ልትለኝ የጠራኸኝ እንገባኝ ማለት በቃ ማለት በዚሁ ከቀጠልን ያልሆነ ነገር ውስጥ ገብተን ደግሞ ድጋሚ እንድንጎዳዳ እቺም መጎዳት የለብሽም ብዬ ስላሰብኩኝ ነው ይሄን ነገር ያመጣሁት። ታውቂያለሽ ብዙ ነገሮችን አሳልፈናል። እኔ እንደዚህ ያልኩበትም ምክንያት ደግሞ ቶሎ ስሜታዊ ትሆኛለሽ፣ ቶሎ ያልሆነ ነገር ውስጥ እንድትገቢ ስለማልፈልግ ነው። ብቻ ይከብዳል። ይህንን ነገር ስልሽ ከራሴ ጋር በጣም ተማክሬያለሁ። በጣም ራሴን ይህን ነገር እንዳልል በጣም ታታግዩ ነበር። ነገር ግን እኔና አንቺ ነገር ጋር ያልኩ ማለት እሺ ለማለት የምፈልገውን እኮ ተረዳሁክ። አውቃለሁ ሪሌሽንሺፕ ውስጥ ነበር። ከዛ በኋላ ለመርሳት እየሞከርክ ነበር። ተጣልታችኋልም። ከዛ በኋላ ደግሞ እኔን ጠራኸኝ አይደለ? በእነዚህ ሁሉ መሀል የተለያየ ስሜት ሊሰማክ እንደሚችል አይነ በጭንቀት ውስጥም ነህ። መደሰትም ትፈልጋለህ፣ መመለስም ትፈልጋለህ፣ መሄድም ትፈልጋለህ። እነሱ ነገሮች ይረዳሉ። ግን እኔን ስትጠራኝ ማለት ትንሽ እንኳን አላሰብክም? ሆነስ ብለክ እኮ ያንን ነገር እንዳይፈጠር እኮ ነው ይሄንን ነገር እያደረኩ እስካሁን የነበሩት ቀናቶች ማለት ከመጀመሪያው ስትጠራኝ ጀምሮ እስካሁን እስካለንበት ቅጽበት ድረስ። እሺ አሁን የተገናኘ ነው ከባለፈው ራት በኋላ ነው። በዛ መሀል አልተገናኘንም። እሺ እስከ ባለፈው ራት ምሽት ላይ ድረስ ምን ነበር እያሰብክ ነበር? በቃ የተፈጠሩት ነገሮች እሺ ብለሽ ማለት ለመጫወት ነው
አልገባኝም ማለት ለምጫወት አልገባኝም እያልኩ ያለሁት እዛ ጋር ሌላ ሴት ነበረች፣ አሁን ደግሞ ሌላ ሴት ነበረች። ከዛ ከሷ ጋር ትንሽ ተደበርክ፣ አሁን ደግሞ ምን ለማድረግ እየሞከርክ ነው? አልገባኝም። ረዱ እንደምታስበው አይደለም። እኔ አንቺን እንደዚህ አሁን ለጊዜያዊ ፈልጌሽ ነገሮችን ለማስተካከል እየፈለኩኝ ምናምን ነገር እንዲሰማሽ ስለማልፈልግ ነው። ነገሩ በዚህ ማብቃት አለበት ብዬ የማስበው አንቺ መጎዳት የለብሽም ብዬ ስለማስብ፣ ምክንያቱም በዚህ ከቀጠልን አንቺ መጎዳትሽን አይቀርም ማለት ለኔ ጠቅመሽኛል። በእውነት ይሄንን ነገር ስናገር እንደ ቀላል ነገር እንደ ተራ ነገር አስቤው አይደለም። አይኖ በከፋኝ ጊዜ አብረሽኝ ነበርሽ፣ ባዘንኩ ጊዜ አብረሽኝ ነበርሽ፣ በጣም በቃ ሰው ባስጠላኝ ጊዜ ውስጥ አብረሽኝ ነበርሽ። ነገር ግን የሁሉ ነገር የተፈጠረው ደግሞ ታውቂያለሽ የነበርኩበት ምክንያት። ነገር ግን በዚህ ምክንያት ደግሞ አንቺም እዚህ ስሜት ውስጥ ገብተሽ አንቺ እንድትጎጂ አልፈልግም። አይ እሱን ማሰብ የነበረብኝ መጀመሪያ ነው እንጂ ምን ለመሆን ነበር የጠራከኝ? ንገረኝ እስኪ። እንደ አዲስ ብዙ ነገሮች ይኖሩናል ብዬ እኮ ተስፋ ሳደርግ ምን እያሰብሽ ነው? ምን ማለት ነው? አላውቅም። እኔ በሰዓት የተሰማኝን ነገር ነው እየነገርኩ ያለሁት። እኔ እኮ እንደዛ እንድታስብ ያልፈልግም። ነገሩ ቀለል አድርገን በቃ አይ ነው እንደማይቀላ ቃለው፣ ግን በቃ ቀለል አድርገን መለያየት እንዳለብን ስላሰብኩኝ ነው። እኔ እንደዚህ እንድትሆኚ ወይም ደግሞ ስሜት ውስጥ ገብተሽ ዘን ውስጥ እንድትወድቂ ምናምን ፈልጌ አይደለም። ያንን ነገር ደግሞ ታውቂያለሽ። ለምን በጭራሽ በእኔ ቦታ ምንም ነገር አለ ማርክ፣ ነገሮች እኮ እንዳለ እንደ አዲስ ይጀመራሉ ብዬ ነው ይሄ ሁሉ ነገር ተስፋ አድርጌ ነበረው። ያንን ነገር እኮ ነው ፍርሃት ውስጥ እንደወድቅ ያደረገኝ። እኔ እኮ አንተን ለመረዳት እየሞከርኩኝ ነው፣ ግን በጭራሽ የምር አልተረዳሽኝም። ረዱ ማለት እኔ አሁን መመለስ ትፈልጋለህ? አልፈልግም እያልኩኝ አይደለም። ነገር ግን የገነባሁት ነገር አለ። ነገር እንደዛ ሲፈርስ ሳይ ዝም ብዬ ማየት አልፈልግም። አሁን ባይፈታ ምናልባት የሆነ ሰዓት ደግሞ ሊፈታ ይችላል። በዛ ሰዓት ደግሞ አንቺ እንድትጎጂ አልፈልግም። ስለዚህ ይፈታል ብለህ ተስፋ እያደረክ ነው? እኔ ጋር ያለው ሶስት ከዛ ድረስ መደበሪያህ ነኝ ማለት ነው አይደለም? እና ታዲያ ማርያምን አይደለም እንደዛ ብለሽ እንድታስቢ አልፈልግም። ለምንድን ነው በተቸገርክበት ሰዓት ሁሉ የምትጠራኝ? በከፋ ጊዜ ሁሉ የምትጠራኝ ለምንድን ነው? እንደዛ እንድታስቢ አልፈልግም። እኔ በችግረኝ ሰዓት በቃ አለሽኝ የምለሽ ጓደኛዬ ነሽ። አይ ነው አሁንም አልካድኩም እኮ ከዚህ በኋላም እኮ አለው ቆያለሁ። ግን አንተ ሀሳብክ ምንድን ነው? አልተረዳሽም። አሁንም ለአንቺ ስሜት በመጠንቀቅ ነው። እንደዚህ እንድትጎጂ ስለማልፈልግ ነው። ማርክ አልተረዳከኝም፣ በጭራሽ አልተረዳከኝም። አንተ ለራስህ ብቻ ነው የምታስበው። እኔ እንድታለቅሽ እኮ አይደለም ፈልገው አታስብም። አይቺ ካለው ከፍቅረኛ ጋር እሷ ናት እንደዛ እንድትይኝ አልፈልግም። ተመሳሳይ ነው እንደዚህ ያደረክ ያለው አይደለም። እኔ እንድታለቅሽ ወይም ደግሞ ስሜታዊ እንድትሆኝ አይደለም ማለት እንደዛ ብለሽ ደግሞ እንድታስብኝ አልፈልግም። ምክንያቱም እኔ እንደዛ አይነት ሰው አይደለሁም። ረዱ ረፊ እሺ እንድታለቅሽ እኮ አይደለም ነው ሽረዱ። ይህን ነገር በዚህ ከቀጠልን ያልሆነ ነገር ውስጥ እንገባለን። ይኸውልሽ ብናቆመው ይሻላል። አንቺም ከዚህ የከፋ ነገር ውስጥ ገብተሽ ደግሞ ስሜታዊ እንድትሆኚ አልፈልግም፣ እንድታዝኛ አልፈልግም። እሺ አንቺም አልቀሰሽ እኔ ቆይ አይደለም እኔ የምመስለው የሴቶችን እንደዚህ ኧረ በእግዚአብሔር አስቢልኝ እንጂ ለኔ ነው ማርክ በጭራሽ ራስ ወዳድ ነህ። በጣም እኔ ራስ ወዳድ ነህ። ምክንያቱም አንድ ቀን ለሰው ስሜት ስትጨነቅ አይቼ ካለቅም ሁልጊዜ ስለ ራስ ነው የምታስበው። አሁን ስላንቺ አስቤ ነው ይሄን ነገር እያደረኩት ያለሁት እኮ። ይሄን ነገር እኮ ስለወደድኩሽ ወይም ደግሞ ስለማከብርሽ እኮ ነው። ምንም ነገር አይሰማህም? ያንን ስሜት ይኸውልሽ አንቺን ደግሞ መልሶ እንዳይጎዳሽ ነው ራሴ ልጎዳበት ራሴ ልሆን ችግር የለውም ብቻዬን ብሆንም ችግር የለውም ብዬ ነው የማስበው። አሁን ግን አብረሽኝ ስለሆንሽ የሆነ ነገር ይፈጠራል ወይ ደግሞ አይኖ በቃ ሊፈጠር ያሉትን ነገሮች በሙሉ እንድትረሻቸው ነው የምፈልገው። አይ ማርክ በጭራሽ እኔ መርሳት አልችልም። በእግዚአብሔር መርሳት አልችልም። በእናትሽ በእግዚአብሔር እኔ እንደዚህ እንድትሆኝ አልፈልግም። እንደዚህ እንድትሆኝ አልፈልግም ረዱ። እሺ ምንድን ነው ከዚህ በኋላ እንዳትቀጥል የሚያደርግ ምንድን ነው? ንገረኝ። እየነገርኩሽ እኮ ነው አንቺ እንድትጎጂ ስለማልፈልግ ነው። በቃ ነገሩ ከዚህ ከቀጠለ አንቺ መጎዳትሽ አይቀርም። ስለኔ አታስብ፣ በቃ ስለኔ አታስብ። አሁን ልልክ የምችለው ነገር በሙሉ አስባለሁ። አንቺ ስላልሽኝ አይደለም አላስበው። ስላንቺ እኔም ግድ ይለኛል። ስላንቺ አስባለሁ። ስለማይልህ እኮ ነው አሁን መጠርተህ እንደዚህ ያልከኝ ያለው። ረዶ እየነገርኩሽ እኮ ነው። አንዳንዱ ቀን እኮ ምንም እሺ፣ ቆይ አይደለም
አለኝ። ስለ ሁሉም ነገር አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። በጣም ነው ማከብረሽ። ስለማይሰማክ ነው አሁን መተክ እንደዚህ እያልከኝ ያለው። ነገሮችን እንደ ቀልድ ጀምረ እንደ ቀልድ ማቆም ማለት ነው። እሺ ምን እንዲፈጠር ነው የምትፈልጊው? ረዱ ምንድነው? በጣም ብዙ ነገር እያሰብኩኝ ነው። እሺ ያሰብሻቸውን ነገሮች ሁሉ እንደማይሆኑ ልንገርሽ። ለምን አይሆኑማ? ማይሆን ጠራኸኝ? ለመደበር ነው? እኔ አሻንጉሊት አይደለም። እንደዛ ብለሽ እንድታስቢ አልፈልግም። ረዱ ምን እያልሽኝ ነው እንዴ? ማለት ከኔ ጋር አናግሪኝ። ረዱ አናግሪኝ። ከኔ ጋር ማሳለፍሽ ጊዜ እንደማሳለፊያ ነው የምትቆጥሪው? እኔ ብቻ ነኝ ደስተኛ ሆንኩት? አንቺ ደስተኛ አይደለሽም እኮ። ደስተኛ አይደለሽም? አንተ ነህ ጊዜ እንደማሳለፊያ እያሰብኩ ያለው እኮ። ደስተኛ ነበርን ሁለታችንም። እየነገርኩሽ ነበርን አይደለም? ደስተኛ ከዚህ በኋላ እንድንሆንም ነው የምፈልገው። ተረዳኸኝ? አይሆንማ። ማይሆን ነገር ደግሞ አይሆንም ነው ረዱ። ማይሆን ነገርን በግድ ካልሆነ ብዬ ደግሞ ላስገድድሽም አልችልም። ያለፈ ታሪካችን እንዳለፈ ሆኖ አሁን ላይ ግን እኔም በመምጣቴ አንቺን በመምጣትሽ ደስተኛ ነኝ። ነገር ግን አዝነን ደግሞ መለያየት የለብንም ረዱ። እሺ በይ በእግዚአብሔር እሺ በይ። እስከዛሬ ድረስ እያደረካቸው ያሉትንም ነገሮች እያየሁኝ ነው። ከዚህ በኋላ እኔንም እንደዚህ መለመን ምናምን አይጠበቅብኝም። በቃ እኔ ሁሉ ጊዜ ደስታህን ነው የምፈልገው፣ ሰላምህን ነው የምፈልገው። ከዚህ በኋላ ግን በጭራሽ ማለት አብረን መቆየት የለብንም ብለህ አንተን የሚያስደስትህ ከሆነ በቃ ተውካለሁ። ልረዳህ ነው አይደል? አሁን አጠገብ የተገኘሁት። ከዚህ በኋላም ደግሞ እረዳካለሁ። እሺ በቃ በሰላም እንደተገናኘን በሰላም እንለያያለን። እንደዚህ ብለሽ ነው አሁን እዚህ ጋር እኔ ምንም ነገር እንድታደርግልኝ አይደለም። ያንተን ደስታ ነው የምፈልገው። ሰው ደስተኛ የምትሆን ከሆነ በቃ ደስታህን እሺ፣ ደስታ እንድታጣጥም ብቻ ነው የምፈልገው። ከዚህ በኋላ ግን እኔ እናንተ ነገር ይቁም ከተባለ እኔ አንተ መደበሪያም ሆነ አሻንጉሊት አይደለም። እሺ እንደዚህ ሆነሽ እንድንለይ ስማኝ። አብረን በነበረን ሰዓት እኮ ደስተኛ ነበርኩ፣ አንቺም ደስተኛ ነበርሽ። በቃ እሺ አይደለም? ያንን ደስታችን አሁንም እንዳይበላሽ ርቀታችንን እናስፋው ነው የምልሽ። አሁን ግንኙነታችን በጣም እየጠበበ ነው ያለው። ማር ከመቼውም ጊዜ በላይ እኮ እናስፋው ከማለትክ በላይ ከዚህ በፊት የምናሳልፋቸው ነገሮች እኮ ከምንም በላይ ከፍቅረኛሞችን በላይ ነው ማለት ነው። እሺ በይ በእግዚአብሔር እሺ በይኝና እንለያይ። እሺ አላሳዝንክም? ታሳዝኛለሽ። ስለምታሳዝኝ እኮ ነው ረዱ። ምን ማለት ነው? ስለማከብርሽ ስለምወድሽ ነው። በቃ አንቺ መጎዳት የለብሽም። ከኔ የተሻለ ሰው ይገባሻል ብዬ ነው። ታፈቅረኛለህ? ይሄ ሊሆን አይችልም። እኔ አሁን ይሄን ነገር እኮ እኔ በዚህ ስሜት ውስጥ እንደዚህ አይነት ጥያቄ ጠይቀሽኝ የባሰ ደግሞ እንዳዝንብሽ አታድርጊ። የባሰ ልቤ እንዲሰበር አልፈልግም። ልረዳክ እሞክራለሁ አውቃለሁ ምናምን፣ ግን በጭራሽ እሺ በይ በቃ። ከዚህ በላይ ግን ምንም ማለት አልፈልግም። የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ። የት ነው እሺ ምን ማድረግ ነበረብኝ? ማለት አውቄዋለሁ ይህንን ነገር ሊፈጠር እንደሚችል ታውቆኝ ነበር። ነገር ግን እንደዚህ አይነት ጥያቄ ትጠይቀኛለች ብዬ አስቤ አላውቅም። ማለት ለኔ ስሜት እንዳላት የሆነ የፍቅር ስሜት እንዳላት ጠይቀኛለች የሚል ምንም አይነት ነገር አይዲያው ምኑም አልነበረኝምና አስደነገጠች። አው እንደዚሁ በሰላም ብንለያይ ይሻላል፣ እንደዚሁ ብንራራቅ ይሻላል፣ እንደዚሁ ብንሆን ይሻላል። ለኔ ፍቅር የሚገባኝ አይነት ሰው አይደለሁም። ከኔ ጋር እንደዚህ መሆንም የሚገባ ሴት አይደለችም። ነገ ላይ እንድጎዳትም ራሴን እንደዚህ ዝግጁ አድርጋለሁ ወይም ብዬ አላስብም። ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ ኩሬ ፈዝዤ